ስለ ቅዱስ ገብርኤል ታምራት ስናነሳ በመጽሐፈ ቅዱስ ውስጥ ከተጠቀሱት ጀምሮ እስከ ዛሬ ድረስ በመናኞት ውስጥ የሚደረጉትን ድንቅ ነገሮችን ማካተት እንችላለን። በተለይም ደግሞ የቅዱስ ገብርኤል ታምራት ስናነሳ በኢትዮጵያ ውስጥ የቁልቢ ገብርኤልና የዘብር ገብርኤል ታምራት እንመለከታለን። በተለይም የታኅሳስ 19 ድምቀት የሚባሉት የቁልቢና ዘብር ገብርኤል ታኅሳስ 19 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ልዩ ቦታ አለው። በዚህ ቀን ቅዱስ ገብርኤል ሦስት ሕፃናትን አናንያን፣ አዛርያና ሚሳኤልን ከሚነድ እሳት ያዳነበት ታላቅ ዕለት መታሰቢያ ነበረም። ይህ ዕለት ደግሞ እንደ ቁልቢና ዘብር ባሉ ታሪካዊ ስፍራዎች ማክበር ለብዙዎቹ የሕይወት ምስክር ነው። ሰላም ለኩልክሙ ውድ የቻናላችን ቤተሰቦች፣ ዛሬ ስለ ታላቁና ስለ አብሳሪው መልአክ ቅዱስ ገብርኤል ማንነት በጥልቀት እንመለከታለን። ቅዱስ ገብርኤል ማን ነው የሚለውን ጉዳይ፣ እንዲሁም በኢትዮጵያ በምዕመናን ዘንድ የሚሰጠው ቦታ ምን ያክል ነው፣ ቁልቢና ዘብር ያለው ተአምራዊና ታሪካዊ ሁኔታስ ምን ይመስላል የሚለውን ጉዳይ በዜማረ ሚዲያ ቤተሰብ ስም እንድትጋበዙልን እንድሰሙልን እንጠይቃለን። ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱ ሲሆን በክርስትናው ዓለም ዘንድ እጅግ የሚወደድና የሰው ልጅ የድህነት የምሥራች ይዞ የመጣ መልአክ ነው። ይህ ቪዲዮ ስለ ቅዱስ ገብርኤል ምንነት በመጽሐፍ ቅዱስ ስላለው ሚናና ስላደረጋቸው ገቢረ ተአምራት በዝርዝር ያብራራል። ገብርኤል የሚለው ስም የዕብራይስጥ ቃል ሲሆን ትርጉሙም እግዚአብሔርና ሰው ማለት ነው። የአምላክ ሰው ወይም አምላክ ኃይሌ ነው ማለትም እንደሆነ ይነገራል። ቅዱስ ገብርኤል ለአምላክ እጅግ የቀረበ መሆኑ የልቡና ምስጢር አዋቂ ተብሎ ይጠራል። እግዚአብሔር ለሰው ልጆች የሚልከውን የምሥራች ቃል ይዞ የሚወጣው እርሱ ነው። በመጽሐፍ ቅዱስ ውስጥም የቅዱስ ገብርኤል ስም በጉልህ ተጠቅሶ እናገኘዋለን። በብሉይ ኪዳን ትንቢት ዳንኤል 8ና 9 ላይ ነቢዩ ዳንኤል የታየውን ራእይ ግራ ተጋብቶ ሳለ ቅዱስ ገብርኤል መጥቶ ራእዩን ተርጉሞለታል። ዳንኤል ሲገልጸው እንደ ሰው አምሳያ ሆኖ መጣ ይለዋል። ለዘካርያስ ሉቃስ 1 ላይ 11-20 ደግሞ ካህኑ ዘካርያስ በመቅደስ ውስጥ እያገለገለ ሳለ ሚስቱ ኤልሳቤጥ በስትርጅኗ መጥምቁ ዮሐንስ እንደምትወልድ ያበሰረውም እርሱ ነው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ በማለት ማንነቱን ገልጿል። ለድንግል ማርያም ስንመለከት ደግሞ ሉቃስ 1:26-38 ይህ ታላቁ የአብስሮ ታሪክ ነው። የሰው ልጅ የመድኃኒት ተስፋ የተፈጸመበት የምሥራች ለድንግል ማርያም አብስቷለም። ደስ ይበልሽ ጸጋ የሞላብሽ ወይ የሚለው ቃል የድህነታችን መጀመሪያ ነው። የድህነታችን መጀመሪያ ሆነ። ከገድለ ገብርኤል የሚገኙ አስደናቂ ታሪኮችን ስንመለከት በቤተ ክርስቲያን ትውፊትና በገድለ ገብርኤል መጽሐፍ ውስጥ ደግሞ መልአኩ ለሰዎች ያደረገው ረዳይነት በስፋት ተጽፏል። በተለይም ዋነኛው ጉዳይ ሰለስቱ ደቂቅ በነድ እሳት ያለውን ጉዳይ ነው። በባቢሎን ንጉሥ በናቡከደነፆር ትእዛዝ ውስጥ ወጣቶቹ ሲድራቅ፣ መሳቅና አብዱናግ ወደ እቶን ከጣሉ ጊዜ ጀምሮ ቅዱስ ገብርኤል ከሰማይ ወርዶ እሳቱን እንደ ነፋስ አዘቅዝቆላቸዋል። ይህ ዳንኤል 3-19 ያለውን ያመለክታል። የቅዱስ ቂርቆስና ኢየሉጣም ጉዳይ ሌላው ያረገው ተአምር ነው። በአጸደ መከራ ውስጥ ሳሉ ሕፃናቱ ቂርቆስና ኢየሉጣን ወደ ፈላ የጋን ውሃ ሲጣሉ ቅዱስ ገብርኤል ወርዶ የፈላውን ውሃ ቀዝቅዞ አድኗቸዋል። ይህ ታሪክ በየዓመቱ በታኅሳስ 19 በድምቀት ይከበራል። የቅዱስ ገብርኤል ተራዲነት ደግሞ ሌላው ነው። ቅዱስ ገብርኤል አብሳሪ ብቻ ሳይሆን አዳኝ መልአክም ነው። መጽሐፍ ቅዱስ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸዋልም ይላል መዝሙር 34-7። ይህ ታዲያ ቅዱስ ገብርኤል ከእግዚአብሔር ተልኮ በችግር ጊዜ ደራሽ እንደሆነ የሚያሳይ ነው ይላሉ። ተአምራቱን ስንመለከት በታመሙት ላይ ፈውስን፣ በታሰሩት ላይ መፈታትን፣ እጅ ላጡት ደግሞ የምሥራች ያመጣለም፣ ልጅ ላጡት ደግሞ የምሥራችን ያመጣለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደግሞ በተለይ በቁልቢ ገብርኤልና በዘብር ገብርኤል የሚደረገው ታላቅ ትርኢትም የመልአኩን አማላጅነትና ተራዳይነት ምስክር ነው። በተለይ ደግሞ በኢትዮጵያ ውስጥ ዋናውና በምስራቅ ኢትዮጵያ የሀገሩ ክፍል የሚገኘው ቁልቢ ገብርኤል የብዙዎቹ ምልጃ የሚሰማበት ቦታ ነው። ቁልቢ ገብርኤል በኢትዮጵያ ውስጥ ካሉ የንግስ ቦታዎች ሁሉ በብዛት ቀዳሚ ስፍራ ይዛል። መሰረቱን ስንመለከት ደብረ ኃይል ቁልቢ ገብርኤል የሚገኘው በምስራቅ ሐረርጌ ዞን ነው። ቤተ ክርስቲያኑ ለመጀመሪያ ጊዜ ያነጹት ደግሞ ራስ መኮንን ወይም ደግሞ የቀዳማዊ ኃይለ ሥላሴ አባት ናቸው። የታሪኩን አመጣጥ ስንመለከት ራስ መኮንን በ1880ዎቹ ዓ.ም ወደ አድዋ ጦርነት ከመሄዳቸው በፊት ከጦርነቱ በድል ከተመለሱ አለአምላክ ምስጋናውን ዘንድ ቤተ ክርስቲያን አሰራለሁ ብለው ተሳሉ ይባላል። በድል ተመልሰውም በአካባቢው በነበረው ተራራ ላይ ቁልቢ ታላቅ ቤተ ክርስቲያን አሳነጹ። የስሙ ትርጉም ስንመለከት ቁልቢ ማለት በኦሮምኛ ቋንቋ ቀስት ወይም ግምጃ ማለት እንደሆነ ይነገራል። ታዋቂነቱም በየዓመቱ ታኅሳስ 19ና ሰኔ 19 በሚሊዮን የሚቆጠሩ ምዕመናን ከሀገር ውስጥና ከውጭ ሀገር ይመጣሉ። በተለይም በስዕለ አድኖ ፊት ተንበርክኮ ከመጸለይ፣ ስለት በመስጠት ሕፃናትን በማሳል ይታወቃል። ሌላኛውና ዋነኛው ትልቁ ደግሞ የዘብር ገብርኤል ነው። ይህ ዘብር ገብርኤል የሚገኘው
በሰሜን ሸዋ ነው። ዘብር ገብርኤል ደግሞ በታሪካዊነቱና በገዳማዊነቱ እጅግ የሚከበር ብዙ ሚስጥራትን የያዘ ቦታ ነው። የሚገኘውም በሰሜን ሸዋ በመራቢት አቅራቢያ ነው። ታሪካዊ አመጣጡም ይህ ቦታ በአጼ ዘርዓ ያዕቆብ ዘመን በ15ኛው ክፍለ ዘመን ተመሰረተ ይነገራል። ስሙ ዘብር የተባለው ዘብርሃን የብርሃን ቦታ ከሚለው ቃል እንደመጣ ይነገራል። የመልአኩን መገለጽ ስንመለከት ደግሞ በአካባቢው የሚገኙ አባቶች እንደሚተረኩት ቅዱስ ገብርኤል በዛ ቦታ ለታላላቅ ቅዱሳን ተገልጦላቸዋል። በተለይም ቦታው በጣም ገደላማና ለመድረስ አስቸጋሪ በመሆኑ የመላእክት መኖሪያ ተብሎ ይጠራ እንደነበርም ያነሳሉ። ስለ ጸበሉና ታምራቱ ሲናገሩም የዘብር ገብርኤል የጸበል እጅግ ፈዋሽ እንደሆነ ይታመናል። ብዙዎቹ ዘብር ሄዶ ያልተፈወሰ የለም ይላሉ። በተለይ ከአጋንንት እስራትን ለመፈታት እና ልጅ ላጡ ሰዎች ተስፋ የሚሰጥበት ታላቅ ገዳም እንደሆነ ይነገራል። ልዩነቱን ስንመለከት ቁልቢ በንግስና በሰው ብዛት ሲታወቅ፣ ዘብር ደግሞ በጸሎት በገዳማዊ ሕይወትና እጅግ ጥንታዊ በሆኑ ቅርሶች ይታወቃል። ሌላው ዋነኛው ጉዳይን ስንመለከት ደግሞ የቅዱስ ገብርኤል ታምራትን ስናነሳ በመጽሐፍ ቅዱስ ውስጥ ከጠቀሱ ጀምሮ እስከ ዛሬ ድረስ ምዕመናን በሕይወት ውስጥ የሚደረጉትን ድንቅ ነገሮችን ማካተት እንችላለን። የቅዱስ ገብርኤል ገድልና ታሪክ ከተመዘገቡ ታምራት መካከል የቅዱስ ቂርቆስ ኢየሉጣ ታምርን ካነሳም በኋላ የባህራን ታሪክም ሌላኛው የማይዘነጋው ታሪክ ነው። ባህራን የተባሉ ወጣቶች በክፎች ሴራ ሲገደል ሲል ቅዱስ ገብርኤል ደርሶ የሞት ደብዳቤውን ወደ ሕይወት ወደ ክብር ደብዳቤ ለውጦለታል። ይህ ታምር መልአኩ በሰው ሕይወት ውስጥ ጣልቃ መግባቱ ክፉን ወደ በጎ እንደሚለውጥ ያሳያል። በዘመናችንም በቁልቢና በዘብር የሚታዩ ታምራት በእነዚህ ቅዱሳት ቦታዎች ዛሬም ድረስ የሚደረጉት ታምራት እጅግ ብዙ ናቸው። የመካኖች መውለድ ዋነኛው ጉዳይ ነው። በቁልቢ ገብርኤል በየዓመቱ በሺዎች የሚቆጠሩ እናቶች ሳልከው እያሉ ሕፃናትን ይዘው ይመጣሉ። ሕክምና ተስፋ የቆረጠባቸው ሴቶች መልአኩ አማላጅነት ልጅ አግኝተው ምስክርነታቸውን ይሰጣሉ። ከእስራትና ከጭንቀት መፈታት ሌላ ጉዳይ ነው። በፍትህ እጦት የታሰሩ ወይም በኑሮ መጨናነቅ ውስጥ ያሉ ሰዎች ተስለው መልአኩን በድንቅ መንገድ ሲከፍትላቸው ይታያል። ሌላው የፈውስ ጸበል ነው። ይህ በተለይ ዘብርን ይመለከታል። በዘብር ገብርኤል ጸበል በመጥመቅ ብቻ ከዓመታት ደግሞ የሚፈወሱ የማይሰሙ የሚሰሙ የማይነገሩ የሚነገሩ ብዙዎች ናቸው። በተለይም ደግሞ በአጋንንት ስርዓት የሚሰቃዩ ሰዎች በጸበሉ ነፃ ሲወጡ ማየት ይህ አዲስ አይደለም። ተመልካቾቻችን የቅዱስ ገብርኤል ታምራት የታሪክ መጽሐፍ ላይ ብቻ የታሸጉ አይደሉም። ዛሬም ድረስ በቁልቢ ተራራ ላይ ዛሬም በዘብር ገደላማ ስፍራዎች ላይ ገብርኤል ሆይ ድረስልኝ ብለው የሚጮኹ እናቶች ምላሽ ያገኛሉ። እሳቱን ወደ በረዶ የለወጠው ያ መልአክ ዛሬም በሕይወታችን ውስጥ ያለውን የፈተና እሳት ያጠፋልም። የጭንቀታችን ደብዳቤ ወደ የምስራች ይለወጣል። ይህ የታላቁ መልአክ ቅዱስ ገብርኤል ዋነኛ ታሪክ ነው። ሌላውና ዋነኛው ጉዳይ የዛሬው ታኅሳስ 19 ለምን እንደሚከበር የሚያሳይበት በዓል ነው። በዚህ ታሪክ ውስጥ ከምርኮኝነት ወደ መሪነት የሞት አዋጅና የጽናት ፈተናን ጥግ መለኮታዊ ጣልቃ ገብነት ከቅዱስ ገብርኤል ከሦስቱ ሕፃናት ታሪክ ምን እንማራለን የሚለው ጉዳይን በስፋት እንመለከታለን። በንጉሥ ናቡከደነጾር ዘመነ መንግሥት እስራኤላውያን በባቢሎናውያን ቀኝ ግዛት ስር በወደቁበት ጊዜ ከአይሁድ ወገን የሆኑ አዛሪያ፣ አናንያና ሚሳኤል የተባሉ 3 ሕፃናት ተማርከው በባርነት ተወሰዱ። ንጉሡም መልካቸው ያማረ የንጉሳዊና የመሳፍን ልጅ የሆኑ መርጦ ስለ ጥበብ የመንግሥት አስተዳደርና የባቢሎናውያን ቋንቋዎችን ይሰለጥኑ ለማድረግም በቤተ መንግሥት አስቀምጦ ይቀልባቸው ጀመርም። 3 ሕፃናት ግን እርሱን በመንቀፍ የንጉሡ አገልጋይ ጥራጥሬና ውሃ ብቻ እንዲሰጣቸው በማሳመን ለፈጣሪያቸው ታምነው ለ10 ቀን አቆዩም። በኋላም ሲታዩ ጮማ ከሚበሉትና ጠጅ ከሚጠጡት ሁሉ እጅግ ያማሩ ነበሩ። ከዚያ በኋላም ወጣት ምርኮኞቹ በሙሉ ወደ ንጉሡ ናቡከደነጾር ፊት ቀርበው እውቀታቸውን በተለካበት ጊዜ 3 ሕፃናት ጥበባቸውን ማስተዋላቸው ከሌሎቹ እጅጉን በልጦ ተገኘም። በዚህም ንጉሡ በዚህ ነገር በመደነቅ በ3 አውራጃዎች ላይ ሾማቸው። በዚህም ጊዜ ባቢሎናውያን በሕፃናቱ መመረጥና መሾም በመቅናታቸው የተነሳ ከንጉሡ ጋር ቀንተው ለማጣላት ንጉሡ ወዳጅና ጠላቱን ይለዩ ዘንድ ራሱን የሚመስል ምስል ሰርቶ እንዲያቆም መከሩትም። እርሱም ምክራቸውን ተቀብሎ ቁመቱ 60 ክንድ ወርዱም 60 ክንድ የሆነ ወርቅ ምስል አሰራም። በባቢሎንም አውራጃ በዱራ ሜዳ ቆመው መኳንንትና ሹሞቹን፣ አዛዦቹንና አዛውንቶቹን፣ በጆሮ ወንዶቹና አማካሪዎቹን፣ መጋቢዎቹንም አውራጃ ገዢዎቹንም ሁሉ ይሰበሰቡ ዘንድ ንጉሥ ናቡከደነጾርም ላቆመው ምስል ምረቃ ይመጡ ዘንድ ላከም። አሕዛብ በሙሉም ንጉሡ ለሠራው ምስል ምረቃ ተገኙም። አዋጅ ነጋሪውም እንዲህ በማለት ተናገረም። ሕዝቡምና አሕዛብ በልዩ ልዩ ቋንቋ የምትናገሩ ሆይ ንጉሡ ይላችኋል፣ የመላእክትና የእምቢልታን የመሰንቆና የክራርን የበገናና የዋሽንትን የዘፈንንም ሙሉ ድምፅ በሰማችሁ ጊዜ
ወድቃችሁ ንጉሡ ናቡከደነጾር ሊቆመ ወርቅ ምስል ስገዱ፣ ውደቁም፣ የማይሰግድ በዚያ ጊዜ የሚነድ እሳት ውስጥ ይጣላል አለ። እነርሱም ንጉሡ እንዳዘዘው ማድረግ ጀመሩ። ሆኖም ግን 3ቱ ሕፃናት የንጉሡ ናቡከደነጾርን ትእዛዝ ሳልተቀበሉ ሕዝቡ በሰማ ጊዜ ንጉሡ ጋር ሄደው ከሰሷቸው። እንዲህም አሉት፣ ንጉሥ ሆይ በባቢሎን አገሮች ለሚሠራ ሥራ የሾምካቸው ለአይሁድ ወገን የሚሆኑ ትእዛዝህን እምቢ እያሉ አምላክህን ያላመለኩ ለሠራውም ለወርቁ ምስል ያልሰገዱ አዛርያ፣ አናንያና ሚሳኤል የተባሉ ሰዎች አሉ ብለው ነገሩትም። ንጉሡም ይህን ሲሰማ ተቆጥቶ 3ቱን ሕፃናት ያወጣቸው ዘንድ አዘዘም። ካሉበትም ጠርተው ወደ እርሱ ቀረቡም። እርሱም ስለምን የእርሱን አምላክ ያቀረቡትን እንዳቀሩና ላቆመው ምስል እንዳልሰገዱ ጠየቃቸውም። የመላእክቱን፣ የእምቢልታውን፣ የመሰንቆንና የክራሩን፣ የበገናውን፣ የዋሽንቱን፣ የዘፈኑንም ሁሉ በድምፅ በሰሙ ጊዜ ወድቀው ላሰራው ምስል ቢሰግዱ መልካም እንደሆነ፣ ባይሰግዱ ግን በዚያ ጊዜ በሚነድ እሳት ውስጥ እንደሚጣሉ ነገራቸው። እነርሱም እንዲህ ሲሉ መለሱለትም፣ ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደው እሳት ትሆን ዘንድ ያድነን ይችላል፣ ከእጅህም ያድናል። ንጉሥ ሆይ ይህም ባይሆን አማልክትህን እንዳናመልክ ላቆምከው ለወርቁ ምስል እንዳንሰግድለት ወቅ አሉትም። ንጉሡም በዚህ ጊዜ እጅግ ተቆጣም። የእቶኑን እሳት ይነድ የነበረውን 7 እጥፍ የሚያቃጥል እንዲሆን ካደረገ በኋላ እነሱን እዛው እስከታቸው። ነበልባሉም እንደ ቀዝቃዛ ነፋስ አደረግኩም። አናንያ፣ አዛርያና ሚሳኤልም እሳቱ ምንም ሳይነካቸው የራስ ጠጉራቸው እንኳን ሳይለበለባቸው ዳኑ። ይህ የሆነው ደግሞ መልአኩ ቅዱስ ገብርኤል እሳቱ ወደሚነድበት ምዳጃ ወርዶ እሳቱን በበትረ መስቀል መታው። ከዛም ነው። ከዛ በኋላ ንጉሡ በፊታቸው ለእግዚአብሔር ሰገደ። ለሕዝብም ለእግዚአብሔርን በስተቀርም ሌላ አማልክት እንዳያመልኩ ለጣዖትም እንዳይሰግዱ ትእዛዝ አስተላለፈ ይባላል። ታዲያ ከዚህ ሁሉ ታሪክ በኋላ ከቅዱስ ገብርኤል ከ3ቱ ሕፃናት ታሪክ ምን እንማራለን የሚለው ጉዳይ የብዙዎች ጥያቄ ነው። በድጋሚ እንኳን አደረሳችሁ ለመልአኩ ቅዱስ ገብርኤልም። በአጠቃላይ ቅዱስ ገብርኤል የምስራች ነጋሪ፣ የእሳት ነበልባል አቃጣይነቱን የሚያጠፋ እና የአምላክን ታላቅነት ለሰው ልጅ የሚገልጥ መልአክ ነው። 19ና 19 ታላላቅ የበዓል ቀናት ናቸው። ውድ ተመልካቾቻችን የቅዱስ ገብርኤል ጥበቃና አማላጅነት ከሁላችን ጋር ይሆንም። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ሌሎች እንዲደርስ ሼር ማድረጋችሁን አትርሱም። በሚቀጥለው ቪዲዮ ሌላ መንፈሳዊ ታሪክ ይዘን እናቀርባለን። እስከዛም ደህና ሰንብቱም።